ሰላም እንዴት ናችሁ? እግዚአብሔር ይመስገን። ባለፉት በተከታታይ ክፍሎች እንግዲህ አንድ መጽሐፍ ላይ ሪፍሌክት እያደረግን ቆይተን ነበረ። ዛሬ ደግሞ በሌላ ሀሳብ ላይ እንነጋገራለን እና ዛሬ የምናወራበት ሀሳብ ሊደርሺፕ ላይ የሚሰጥ ትምህርት ሆኖ ነገር ግን በቃ ብዙ ጊዜ በህይወት ላይ በመውጣት በመግባታችን ከሰዎች ጋር በምናደርገው ህብረት ወሳኝ የሆነ ነገር እና ሞር ይህንን ነገር ቢያውቁ ሰዎች አንደኛ ድካም ይቀንስላቸዋል፣ ሁለተኛ ደግሞ ከሰዎች ጋር ባላቸው ህብረት ውጤታማም ያደርጋቸዋል። ከሰዎች ጋር ያላቸውን ግንኙነት ሞር ጥሩ ያደርገዋል ብዬ ስላሰብኩ እና ሀሳቡ ምንድነው? ብዙ ጊዜ ሰዎች ቀኑን ሙሉ ከሰው ጋር ነው እና ሰው ደግሞ በባህሪው ሰዎች እንዲሰሙት እንዲታዘዙለት የመፈለግ ባህሪ ያለው ነገር ግን ከቤተሰባችን ጀምሮ ወይ ልጆቻችን ሊሆን ይችላል ወይ በዙሪያችን ያሉ ሰዎች ወይ የትዳር አጋሮች ሊሆኑ ይችላሉ ወይ ሪሌሽንሺፕ ላይ አብረውን ያሉ ሰዎች ሊሆኑ ይችላሉ ወይ ደግሞ ብቻ በስራ አጋጣሚ አብረን የምናገኛቸው ሰዎች ሊሆኑ ይችላሉ። እነዛ ሰዎች ሀሳባችንን እንዲቀበሉ እና እንዲረዱ እንሞክራለን እና አንዳንድ ጊዜ ሊሳካ ይችላል፣ አንዳንድ ጊዜ ደግሞ ላይሳካ ይችላል። ዞሮ ግን ምንድነው እኛ እነዛ ሰዎች እንዲሰሙ ወይ እንዲታዘዙ የምንለውን ነገር ከቁብ እንዲቆጥሩት ከፈለግን ምንድነው ማድረግ ያለብን የሚለው ነው። እንደገናም ደግሞ ሰዎች እንዲቀበሏቸው የሚጠቀሟቸውን አንዳንድ መንገዶች እናያለን እና ሰዎች በእኛ ሀሳብ ኢንፍሉወንስድ ሲሆኑ ወይም ደግሞ የእኛ ሀሳብና ንግግር ተጽዕኖ ካመጣባቸው ማለት ሀሳብ ፖይንታችን ማለት ነው ትክክል ወይም ረብ ያለው ከሆነ ሰዎች ኮሚትድ ይሆናሉ ለምንነግራቸው ማለት ነው። ማለት አንደኛው ሰዎችን ኢንፍሉወንስ ስናደርጋቸው ሰዎች ፖዚቲቭሊም ኔጌቲቭሊ ሳያውቁት ሰዎችን ኢንፍሉወንስ ያደርጋሉ። አንዳንዶች ፖዚቲቭሊ ያደርጋሉ ሰዎችን ኢንፍሉወንስ፣ አንዳንዶች ደግሞ ኔጌቲቭሊ ሰዎችን ኢንፍሉወንስ ያደርጋሉ ማለት ነው። ስለዚህ ሁለቱም ኢንፍሉወንሶች አላቸው፣ ሁለቱም ኢንፍሉወንሶች ውጤት አላቸው፣ አውትካም አላቸው እና ዞሮ ግን ዋናው ሰውየው ተናጋሪ ወይም ኢንፍሉወንስ አድራጊው ምን አይነት ውጤት ነው የሚፈልገው፣ ኔጌቲቭሊም ሆነ ፖዚቲቭሊ ምን አይነት ውጤት ነው የሚፈልገው የሚለውን ነገር እሱም ይወስነዋል እና እሱን እናየዋለን እና እኔ በቅርብ ጊዜ አንድ ልጅ አግኝቼ ነበርና እንደዚህ በስራ አጋጣሚ አግኝቼው ሲተዋወቀኝ ማለት ነው ሰው ይፈልጋል ተብዬ ምናምን ወጥቼ ሲተዋወቀኝ ራሱን ሲያስተዋወቀኝ እኔ እንትና እባላለሁኝ አለኝ እና ሶሻል ኢንፍሉዌንሰር ነኝ ምናምን ነገር አለኝ። ከዛ ዋው ምንድነው ምናምን ብዬ ሶሻል ኢንፍሉዌንሰር ምናምን ብዬ እንትን አልኩኝ ማለት ነው። ከዛ ኦኬ እሺ እንዴ ምንድነው ምናምን ነገር አልኩት እና እኔ ሶሻል ኢንፍሉዌንሰር ነኝና ቲክቶክ ላይ ይሄን ያህል ኬ ፎሎወር አለኝ፣ እንትን ላይ ደግሞ ይሄን ያህል ኬ ፎሎወር አለኝ ምናምን ነገር አለኝ እና በጣም ገረመኝ ማለት ነው። እና በጓጓው ልጁ እንዴት ነው ምንድነው የሚሰራው ምናምን ብዬ ማለት ነው። ከዛ ተመለከትኩት ማለት ነው እና ሳየው ኦልሬዲ ያው ኢትስ አ ኮመን ነገር ኢትዮጵያ ላይ አሁን ወጣቶች በጣም በቃ ሌሎችን ወጣቶች አትራክት የሚያደርጉት ያው በኢንተርቴይን በማድረግ ነውና አንዱ ነው ከነዛ አንዱ ነውና ግን ገረመኝ the way he present himself ኢንፍሉዌንሰር ነኝ የሚለው ቃል በጣም የሚገርም ኢንፍሉዌንስ ሰዎችን የሚለውጥ ሰዎችን እንዲከተሉት የሚያደርግ
ሰዎች ላይ ተጽዕኖ የሚያመጣ ማለት ነው። እና ልጁ ልክ ነው በእርግጥ ሂ ኢዝ ኢንፍሉዌንሲንግ። ለዛም ነው ያን ያህል ሰዎች ፎሎወሮች ያሉት እና ግን ገረመኝ እና አባባሉ ራሱ ኦልሬዲ አምኖበት አም ኢንፍሉዌንሰር ነኝ ምናምን ነገር ያለው ነገር በጣም በቃ አስደመመኝ ማለት ነው። እና ያ ምን እያደረገ ነው ኢንፍሉዌንስ እያደረገ ያለው የሚለው ነገር ያ የራሱ እንትን አለው። ግን ሰዎች የሚከተሉት አሉ፣ ብዙ ፎሎወሮች አሉት ምናምን፣ በጣም ብዙ እጅግ ብዙ ፎሎወሮች ነው ያሉት እና ስለዚህ ትክክል ነው። ሂ ኢዝ ኢንፍሉዌንሲንግ ሰዎችን ኢንፍሉዌንስ እያደረገ ነው ያለው። ግን እኔ የኢንፍሉዌንስ አሁን የኢንፍሉዌንስ ሰዎች ላይ ተጽዕኖ ስናመጣ የሚመጡ ውጤቶች አሉ፣ 3 ውጤቶች። አንደኛው ኮሚትመንት ይባላል። ኮሚትመንት ማለት ሰዎች ለኛ ሐሳብ ወይም ደግሞ እኛ ለምናደርጋቸው ነገሮች ተገዢ ይሆናሉ፣ ኮሚትድ ይሆናሉ። ለምሳሌ ሐሳባችንን በቃ በደስታ ይቀበሉታል። ያ ማለት ምንድነው? ሰዎች ሙሉ በሙሉ እኛ የምንናገረውን ወይም የምናደርገውን ነገር አምነውበታል ማለት ነው። ስለዚህ ይሄ አንዱ ኢንፍሉዌንስ ሰዎችን ኮሚትድ እንዲያደርጉ ያደርጋል ማለት ነው። እና ሰዎች ኮሚትድ እንዲያደርጉ የሚያደርገው ኢንፍሉዌንስ ምንድነው? ሙሉ በሙሉ ሐሳባችንን ሲቀበሉ ነው። ስለዚህ ሐሳባችንን ሲቀበሉን ያስታውቃል፣ ለኛ ሳሚት ያደርጋሉ ማለት ነው፣ ይገዛሉ፣ እንደ አለቃም ይታዘዙልናል። ትክክል ነው የተወሰነው ውሳኔ ወይ ምናምን ብለው ይቀበሉናል ማለት። እንደ ቤተሰብም በፋሚሊ ላይ የምንወስነው ውሳኔ አምነውበት ይሄ ነገር ትክክል ነው ብለው ይቀበላሉ። በጓደኞቻችንም ዙሪያ ላይ ትክክለኛና አሳማኝ እስከሆነ ድረስ ነጥባችን ይቀበሉታል ማለት ነው። እና ይሄ ሰዎችን ለኛ ኮሚትድ እንዲሆኑ ያደርጋቸዋል። ስለዚህ አንደኛው ውጤቱ የተጽዕኖ ውጤት ኮሚትመንት ነው ማለት ነው። በንግግር በተግባር በምናደርጋቸው ነገሮች ሰዎች በአንድም ሆነ በሌላ መንገድ ተጽዕኖ ውስጥ ይወድቃሉ። እና ግን ትክክለኛ ተጽዕኖ ሰዎች ሐሳባችንን ሙሉ በሙሉ ተቀብለውት የሚያደርጉት እና ኮሚትድ እንዲሆኑ የሚያደርጋቸው ለሐሳባችን ትክክል ነው ብለው ሐሳባችን እንዲቀበሉ የሚያደርጋቸው እሱ ኮሚትመንት ይባላል። ሌላው ደግሞ ኮምፕላያንስ ነው። ኮምፕላያንስ ማለት ምንድነው? የኛን ነገር የሚቀበሉት ማለት ነው። የኛን ነገር የሚቀበሉት ስለተጠየቁ እንጂ አምነውበት አይደለም። ወይ የበላይ ስለሆነን ሊሆን ይችላል። የበላይ ስለሆነን አማራጭ ስለሌላቸው ማለት ነው ይቀበሉታል። ግን ከልብ አይደለም የሚቀበሉት። በቃ ዝም ብሎ ጀስት ለመታዘዝ ያህል ወይ አለቆቻቸው ስለሆነ ሊሆን ይችላል፣ ወይ ደግሞ በቃ ምንም ሳይረዱት ሊሆን ይችላል፣ ወይ ምንድነው የሚለው ምናምንም በማለትም ሊሆን ይችላል። እና ይሄ ጀስት እንደዚህ አይነት ተጽዕኖዎች የሚሰማን ሰው ወይ በዙሪያችን ያለ ሰው ወይም ደግሞ አብሮን የሚሰራ ሰው ጓደኛችን ሊሆን ይችላል ሐሳባችንን ዝም ብሎ ለይበል ከተቀበለው እሱ ኮምፕላያንስ ነው፣ አምኖበት አይደለም። ለዛ ሐሳብ ኮሚትድ ሆኖ ሳይሆን ነገር ግን በቃ ወይ አለቃው ስለሆንን ግዴታው ስለሆነ ምናምን ነው ማለት ነው። ይሄን ነገር እንትን የተቀበለን እንጂ ከልቦ አምኖበት አይደለም፣ አላሳመነውም ሐሳባችን ማለት ነው። ሌላው ደግሞ ምንድነው? አንደኛው የመጨረሻው ውጤት ተቃውሞ ነው። ሐሳባችንን ይቃወሙታል። ትክክል አይደለም፣ አላደርገውም ምናምን ሊሉን ይችላሉ ማለት ነው። ሳጀስት ያደረግነውን ነገር አይቀበሉትም፣ በቃ ይቃወሙታል። ትክክል አይደለም ነው የሚሉት። ያ ማለት ምንድነው? ሐሳባችን ኢንፍሉዌንስ አላደረጋቸውም። ስለዚህ ይቃወሙናል ማለት ነው። እና እንደዚህ አይነት ነገሮች አሉ። እነዚህ 3 ነገሮች ከሰው ጋር ባለን ነገር ይመጣል። አንዳንዴ ኮምፕሊትሊ በቃ አይቀበሉንም፣ አንዳንዴ ደግሞ ይቀበሉናል፣ ኮሚትድ ይሆናሉ። አንዳንዴ ደግሞ ለይበል ወይ አለቃዎቻቸው ስለሆንን የምንከፍላቸው ስለሆንን አማራጭ ስለሌላቸው ይቀበሉናል ማለት ነው። ትክክለኛው ግን ሰዎች በትክክለኛ መንገድ ተቀበሉን ማለት ሐሳባችንን ገዝተውታል ማለት ነው። ስለዚህ ሐሳባችንን እንዲገዙ ነው ማድረግ ያለብን ማለት ነው።
ትክክለኛው ሰዎችን ኢንፍሉዌንስ ወይም ሰዎች ላይ ተጽዕኖ ስናደርግ ተጽዕኖ የምናደርግበት መንገድ የሚገዛ መሆን አለበት። በቃ ሰዎች የሚያምኑበት በቃ ሰው ምንም ካላመነበት እሺ ስላላችሁ ብቻ አምኖበታል ማለት አይደለም። ግን ፉሊ ኮሚትድ እንዲሆን በዛ ሀሳብ ላይ እንዲተባበረን እንዲያግዘን ፉሊ ኮሚትድ እንዲሆን ከፈለግን ሀሳባችን የሚገዛ ሰውየውን የሚያሳምን መሆን አለበት ማለት ነው። አለበለዚያ ግን በቃ የቀሩት ሁለት ነገሮች ነው። ለይበል ሊስማማን ይችላል ወይ አክሴፕት ሊያደርገው ይችላል። ነገር ግን ከልቡ አምኖበት አይደለም ማለት ነው። ሰው ደግሞ ሳያምንበት ሀሳቡን ከተቀበላችሁ ምንም ያን ያህል ውጤታማም አያደርግም ማለት ነው። ሶስተኛው ጭራሽ ተቃውሞ ነው። በቃ በፍጹም ልክ አይደለም፣ ይሄን ነገር አላደርገውም የሚል ምላሽ ልናገኝ እንችላለን ማለት ነው። ትክክለኛው ብዙ ጊዜ ቆም ብለን ለምንድን ነው ሰዎች የማይታዘዙኝ ወይ የማይሰሙኝ፣ ሀሳቤን ለምንድን ነው የማይሰሙት ብዬ ቆም ብዬ ማሰብ አለብኝ። ከነዚህ አንደኛው በቃ የሚያሳምን ሀሳብ አይደለም ያለኝ ማለት ነው። የማመጣው ሀሳብ አሳማኝ አይደለም። በቃ ለሰዎች አሳማኝ ካልሆነ እነዛ ሰዎች ሊቀበሉኝ አይችሉም ማለት ነው። ስለዚህ እነዚህን ነገሮች ማሰብ አለብን። ስለዚህ ሰዎች እንዲሰሟቸው ደግሞ የሚያደርጉባቸው መንገዶች አሉ ማለት ሰዎችን ኢንፍሉዌንስ ለማድረግ ወይም ደግሞ ሰዎች ሀሳባቸውን እንዲገዟቸው የሚያደርጉባቸው መንገዶች አሉ እና እነዛ መንገዶች በጣም የሚገርሙ መንገዶች ናቸው እና አንደኛው ሰዎችን በማባበል ማለት ነው፣ ወይ በገንዘብ በማባበል በስጦታ በመስጠት በመሸወድ አክቹአሊ መሸወድ አይደለም፣ ወይ በስጦታ ነው ወይ ደግሞ በገንዘብ በማባበል ብቻ የሆነ የሚያባብልን ነገር በማቅረብ ሀሳባቸውን እንዲቀበሏቸው ያደርጋሉ ማለት ነው። ስለዚህ እነዛ ሰሚዎቹ ሰዎች ሀሳቡን የሚቀበሉት ትክክል ሆኖ ስላገኙት ሳይሆን ስለዛ ስለሚቀበሉት ሽልማት ወይም ስለሚያገኙት ነገር ስለሚያገኙት ጥቅም ሲሉ ያንን ሀሳብ ይቀበሉታል ማለት ነው ሳያምኑበት። ሌላው ደግሞ ምንድነው ባይ ዘ ዌይ ይሄ ኢትስ ኮመን ሰዎችን በስጦታ መደለል እና ሰዎችም ደግሞ ለስጦታ ሲሉ አንድን ነገር ማድረግ ወይም አንድን ነገር አገኛለሁ በሚል ማድረግ የተለመደ ነው። እዚህ ጋር ምንም ይሁን ምን ሰውየው ስጦታ እስከተሰጠው ድረስ ያንን ነገር ለማድረግ ይፈልጋል፣ ይቀበለዋል። በቃ ለምን የሚያስበው ነገር የሚያገኛትን ነገር ስለሆነ ማለት ነው። ስለዚህ እዚህ ጋር ለኢንፍሉዌንስ የሚጠቀሙት ሪዋርድን ነው። ሰውየው ሪዋርድ ነው ተጽዕኖ ያደረገበት ማለት ነው። ይሄ አገኛታለሁ የሚላት የቀረበችለት ያቺ ሽልማት ማለት ነው። እሷ ናት እንዲታዘዝ ያደረገችው እንጂ ሌላ ነገር አይደለም ማለት ነው። ሌላኛው ደግሞ ምንድነው ኮኤርሲቭ ፓወር ነው እና ኮኤርሲቭ ፓወር ሰዎች ቅጣትን ጠልተው መቀጣትን ፈርተው የሚታዘዙት መታዘዝ ነው። ፓኒሽመንትን አቮይድ ለማድረግ ሲሉ ማለት ነው። ስለዚህ አንዳንድ ጊዜ ሰዎች የሚታዘዙልን አሁንም ሀሳባችንን አምነውበት አይደለም፣ ግን ፓኒሽመንት ፈርተው ለምሳሌ ተቀጣሪዎች ከሆኑ የደሞዝ ቅጣትን ፈርተው ሊሆን ይችላል። ደሞዝ ይቆረጥብኛል ብለው ስለሚያስቡ ይሄንን ቅጣት ፍራቻ እሺ ይሉናል ማለት ነው። ስለዚህ እዚህም ጋር ለምሳሌ ልጆችን ቢሆን በቤት ውስጥ እገረፋለሁ በሚል ፍራቻ እንጂ ትክክል እንደሆነ ገብቷቸው ብዙ ጊዜ የማይታዘዙበት ጊዜ አለ ወላጆች የሚሏቸው እና ሰዎች አንድ ነገር ይመጣብኛል በሚል ፍራቻ ወይም ደግሞ ይሄ ፓኒሽመንት አቮይድ ለማድረግ የሚቀበሉን መቀበል አለ ማለት ነው። ስለዚህ ኦልዌይስ ይሄ ቅጣት ያለባቸው ቦታዎች ላይ ሁልጊዜ ቅጣት ያለባቸው ቦታዎች ላይ ሰዎች ቅጣትን ፍራቻ እሺ ሊሉ ይችላሉ ማለት ነው።
ምክንያቱም ካላደረጉት እንደሚቀጡ ስለሚያውቁ ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገር ኢትስ ኮመን በቃ በቤተሰብም ዙሪያ ሊሆን ይችላል፣ ትምህርት ቤትም እንደ ተማሪ ማለት ነው። እንደ ተማሪም አንዳንድ ጊዜ ተማሪዎች በቃ ቅጣትን ፍራቻ ጀስት የቤት ስራ የሚሰሩት ትክክልና ተገቢ እንደሆነ አምነውበት ሳይሆን ባልሰራ ይሄ ቅጣት ይመጣብኛል ስለሚሉ ላይክ እንደ ግዴታ ያንን ይወጡታል ማለት ነው። ስለዚህ አንደኛው ምንድነው ፓኒሽመንትን አቮይድ ለማድረግ ሲሉ ሰዎች ኢንፍሉዌንስድ ይሆናሉ ማለት ነው። ይሄ እንትንን ፍራቻ ማለት ነው፣ ፓኒሽመንትን ፍራቻ። ሌላው ደግሞ ምንድነው ሌጂትሜት ፓወር የሚባል አለ እና ይሄ ምንድነው ለምሳሌ ለአለቃ መታዘዝ ትክክለኛ ነገር ስለሆነ ተገቢ ነገር ስለሆነ ማለት ነው። ተገቢ ነገር ስለሆነ ይታዘዙታል፣ አማራጭ የለም ማለት ነው። ህጋዊ ነገር ነው ለአለቃ መታዘዝ። ኢስ በቃ ትክክለኛ ነገር ነው፣ ህጋዊ ነገር ነው። ስለዚህ ይታዘዛሉ ማለት ነው። የግድ ትክክለኛ ነገር ስለሆነ ባያምኑበትም በቃ ኢትስ አ ራይት ቲንግ ቱ ዱ ሶ ያደርጉታል ማለት ነው። እና ይሄም ኢትስ አ ኮመን በመስሪያ ቤቶች አካባቢ ለአለቃ መታዘዝ በቃ ባያምኑበትም መታዘዝ ጀስት the right thing to do ስለሆነ ነው። ምክንያቱም አለቃ ከላይ የተቀመጠ ነው። አለቃ መታዘዝ በህጉም ኤክስፔክት ስለሚደረግ ማለት ነው። ሌላው ደግሞ ሰዎች ምንድነው አዋቂዎች ስለሆኑ ወይም ደግሞ ኤክስፐርት ስለሆኑ በነገሮች ላይ ኤክስፐርት ስለሆነ ሰውየው ከስራቸው ያሉት ሰዎች ይቀበሏቸዋል። በዛ ነገር ላይ አዋቂ ናቸው። ከነሱ ውጭ በዛ ጉዳይ ላይ አዋቂ ስለሌለ ማለት ነው። ለምሳሌ በህክምና ዙሪያ ስፔሻሊስት የሚባሉ አሉ። በቃ he is the one to do the job ተብሎ ስለሚታሰብ በዛ ነገር ላይም እውቀቱ ስላለው ሰዎች ለዛ ሰው ይታዘዛሉ። ምንም ይሁን ምን እዚህ ጋር የሰውየው ፐርሰናሊቲ ኢቭን ከቁብም የሚገባ አይደለም። ብዙ እውቀቱ ነው ዋናው ሰውየውን እንድንቀበለው የሚያደርገን እውቀቱ ነው፣ ፐርሰናሊቲውም አይደለም። ስለዚህ እውቀት በዛ ነገር ላይ ካለ ሰዎች ይቀበሉታል ማለት ነው። ምክንያቱም የተለየ እውቀት አለው ተብሎ ስለሚታሰብ በዛ ጉዳይ ላይ ማለት ነው። ስለዚህ በኤክስፐርት ፓወር ይባላል። ይሄ በቃ ሰዎች ተገቢው እውቀት በተገቢው ስፍራ ስላላቸው ሰዎች ይገዙላቸዋል ማለት ነው። በቃ ሰውየው ምንም ይሁን ምን ማለት ነው። እና አንዳንድ ጊዜ ኃይለኛ ሰዎች ሆነው በቃ ሰውን የሚያናድዱ የሚያበሳጩ ሰዎች ሆነው ግን እውቀቱ አላቸው በዛ ጉዳይ ላይ። ስለዚህ ሳይወዱ በግዳቸው ከስራቸው ያሉት ሰዎች እንትን ይላሉ ማለት ነው። ምክንያቱም he is the one to do the job ማለት ነው። ሌላው ደግሞ ምንድነው ሬፈረንት ፓወር ነው። ሬፈረንት ፓወር ማለት ምን ማለት ነው? ሰውየው ከሰውየው ጋር ካለው ቅርርብ የተነሳ ወይም ደግሞ ያንን ሰው አድማየር የሚያደርገው በቃ የሚያከብረው ሰው ስለሆነ ከሱ ጋር ሪሌት ለማድረግ ሲል ይታዘዘዋል ማለት ነው። በቃ ጀስት ከሰውየው ጋር ለሰውየው ካለው ክብርና ከሰውየው ጋር ራሱን ለማዛመድ ካለው ፍላጎት የተነሳ ሰውየው ይታዘዘዋል ማለት ሰዎች ይታዘዙታል ማለት ነው። እሱን ለመቅረብ አንዳንድ ጊዜ በጣም አትራክት የሚያደርጉ ሰዎች አሉ፣ በቃ አድማየር የምናደርጋቸው በዙሪያችን ማለት ነው። ስለዚህ ከነዛ ሰዎች ጋር ለመቀራረብ ካለን ፍላጎት የተነሳ እንቀበላቸዋለን የሚሉትን ነገር ሁሉ ማለት ነው። ምክንያቱም ሜቢ ፌመስ ሊሆን ይችላል። በቃ ፌመስ ነው፣ በቃ ፌመስ ዘፋኝ ሊሆን ይችላል እና በቃ ከሱ ጋር እንትን ለማድረግ የተነሳ በቃ እሱ ያለው ነገር ሁሉ ልክ ነው ብሎ የመቀበል ማለት ነው። ከሱ ጋር በቃ እኔ እኮ የእንትና እንትን ነኝ ለመባል ከመፈለግ የተነሳ ሰዎች እንትን ይላሉ ማለት ነው። ኢንፍሉዌንስድ ይሆናሉ በእንደዚህ። ይሄኛው ኢንፍሉዌንስ ብዙ ጊዜ በሴሌብሪቲዎች ዙሪያ ታዋቂ ሰዎች፣ ዘፋኞች ላይክ ወይ ፌመስ አትሌት ወይ ደግሞ ፌመስ አክተር ምናምን እነዚህ ሰዎች
እንዲሁ አድማየር ስለሚያደርጓቸው ሰዎች ያሉትን ነገር ሁሉ የመቀበል ዝንባሌ ያላቸው ማለት ነው። ኢዝሊ ይቀበሏቸዋል። እንትና እኮ እንደዚህ ያለ ይላሉ። ግን በቃ ይሄን ነገር ሲቀበሉት ሰውየው ፌመስ ስለሆነ ስለሚወዱት አድማየር ስለሚያደርጉት እንጂ ሪሊ ፖይንቱ ልክ ሆነ አልሆነ ተመዝኖ አይደለም ማለት ነው። ስለዚህ የሬፈረንስ ፓወር ነው እና እነዚህ ነገሮች ይሰራሉ። ሰዎችን በቃ በአንድም በሌላ መንገድ ኢንፍሉዌንስ የሚያደርጉት እነዚህ ነገሮች ናቸው። አንደኛው ይሄ የሽልማት ሰዎችን በስጦታ ተደልለው ወይ ስጦታን ለመቀበል ሲሉ፣ ሁለተኛው ደግሞ ምንድነው ቅጣትን በመፍራት በቃ ይህን ባላደርግ እቀጣለሁ በማለት፣ ሌላው ደግሞ ምንድነው በህግ ትክክለኛ ነገር ሆኖ የተቀመጠ ነገር ስለሆነ ለዛ ነገር ሳሚት ያደርጋሉ፣ ይገዛሉ። ሌላኛው ደግሞ ሰዎች ስፔሻል እውቀት በጉዳዩ ላይ ወይ በስራው ላይ ስላላቸው እንትን ይላሉ፣ ይቀበሏቸዋል። በቃ አማራጭ የላቸውም። ለምሳሌ አንድ በቃ በቀዶ ሕክምና የታወቀው ዶክተር እሱ ከሆነ በቃ እሱን ይቀበሉታል። በቃ he is important in that place። ስለዚህ እሱ የሚለው ነገር ይሰማል ማለት ነው። ለምን he is expert in that area ማለት ነው። ስለዚህ ሰዎች በእነዚህ አይነት መንገዶች ነው ኢንፍሉዌንስ የሚሆኑት ማለት ነው። እና ሰዎችም ሌሎችን ኢንፍሉዌንስ ለማድረግ እነዚህ ነገሮች ይጠቀማሉ። ግን ብዙ ጊዜ ትክክለኛው ግን ያው እንዳልኳችሁ እነዚህ ፓወሮች ሁሉ ያሉና ኮመን ናቸው። ግን ሪሊ ብዙ ጊዜ በዙሪያችን ባሉት ሰዎች ዙሪያ ወይ በቤተሰብ ዙሪያ ሊሆን በጓደኞቻችን ዙሪያ በቃ ሪሊ ትክክለኛውን ነገር በማድረግ ኢንፍሉዌንስ ማምጣት አለብን። የእኛ ሰዎችን ኢንፍሉዌንስ የምናደርግበት መንገድ ትክክለኛ ባይ የሚደረግ የሚገዛ ሐሳብ አለ አይደለ መሆን አለበት። ጀስት ሁሉም እነዚህ ይሄ ዕውቀቱም ምኑም ሁሉም ነገር እንዳለ ሆኖ ግን የሚያሳምንም ነገር ደግሞ መሆን አለበት እና ሞር እነዚህ ነገሮች ላይ ማሰብ አለብን። አንዳንድ ጊዜ ለምንድን ነው በቃ ሰዎች ምንም ነገር ብላቸው አይሰሙኝም የምንለው ማለት ነው። አንዳንድ ጊዜ ያው እንዳልኳችሁ ሰዎች ቅጣትን ፈርተው እንትን ሊሉን ይችላሉ። ግን ሪሊ እኛም እናውቀዋለን ቅጣትን ፈርተው እንጂ ሐሳባችንን ተቀብለውት እሺ እንዳላሉን ማለት ነው። ስለዚህ እነዚህን ነገሮች በቃ ቆም ብለን ማሰብ አለብን። እኔ የትኛውን ነገር ነው እንትን እምለው አሪፎቹን እንይዛቸዋለን። እንደገና ትክክለኛ ያልሆኑትን ነገሮች ደግሞ እኛ ላይ እንደ ድካም የሆኑ ነገሮች ካሉ እነዛን ደግሞ ሞር በቃ ማሻሻልና ኢምፕሩቭ ማሻሻልና በቃ ራሳችንን በተሻለ መንገድ ፕሬዘንት ማድረግ አለብን ማለት ነው። እና ይሄን ይመስላል ስለ ኢንፍሉዌንስ ልላችሁ የፈለኩት ማለት ነው። ቴንክ ዩ